አብርሽ አይሆንሽም ተብሎ ስለነገራት እንዴት ካንተ ትርቃለች? በሰው ወሬ ወደ አንተ አልመጣችም ወደ እሱ አልሄደችምና ይሄ ራሱ እኔ አላሳመነኝም በእውነቱ ድራማ ነው ወይም ደግሞ ፕራንክ ነው ያደረጋችሁም ብዬ ነው ያመንኩኝ እንጂ የእውነት እንደዚህ ይሆናል የሚል እምነትም የለኝም በእውነቱ ማለት ነው ግን ሆኖም ደግሞ የሰው ወሬ ሊያጣላችሁ አይገባም በቃ ሩታም እንደዛ ነው ከተባለ እውነታው እሷ ጋር ስላለ ከሷ ጋር ማጣራት እንጂ ቪዲዮ ሰርቶ ሚዲያ ላይ በመልቀቅ ምንም የሚመጣው መፍትሄ የለም በሰው ወሬ የምትጣላ በሰው ወሬ የምትላዩ ቢሆን ኖሮ ከባድ ነው በእውነት ከባድ ነው እኔ በጣም ነው ያሳቁኝም ራሱ ተገቢ አይደለም ከሌሎች የምንጣላውን በእናንተ ላይ ማየት አንፈልግም ጥሩ አይደለም ስላልሆነ ማለት ነው አስፈላጊ አይደለም ማንኛውም አብዛኛው ሰው ሚዲያ ተጠቃሚ ነው ፍቅረኛ ማቾች የሆኑም ባለትዳር የሆኑትም ግጭት በመሃላቸው ሊፈጠር ይችላል ነገር ግን ደግሞ ሚዲያ ላይ መጥቶ እኛ እኮ ተጣላን ብለው አይናገሩም የራሳቸውን ችግር በውስጥ በራሳቸው ይፈታሉ እንጂ ሚዲያ ላይ መጥቶ ማንንም ሰው አይናገርም ማለት ነውና ምክንያቱም ይሄ ሚዲያ ነው አይደለም ሚዲያ ይቅርና ሰው ለቅርብ ጓደኛው እንኳን ፍቅረኛው ከፍቅረኛ ጋር ስትጣላ ወይም ደግሞ ባል ከሚስቱ ጋር ብጣላ ራሱ ወጥቶ መናገር አለበት ብዬ ነው ያላስብም ሁለታቸው ተነጋግረው ነው መፍታት ያለባቸውና ሶስተኛ አካል በመሃላችሁ ማስገባት የለባችሁም ማንኛውም ሰው ማለት ነው ተገቢ ስላልሆነ ጥሩም ስላልሆነ ማለት ነው የተጣላችሁት እናንተ ሁለታችሁ ናችሁ ሶስተኛ አካል ምን አገባው በሰው መሃል ሰው አይሱ ጥሩ አይደለም ስለተባለም ሳይሆን ማንነቱን አይታ ነው ሴት ልጅ ወንድ ልጅ የምትቀርበው እንጂ ሰው ባላት አይደለም እሱ ጥሩ ሆኖላት ከተገኘ ሰው ቢያወራ የሷን ህይወት አይኖርም ብዬ ነው ማስበው እኔ እንደራሴ ማለት ነውና ሰው እንዴት በሰው ወሬ ይጣላል የእውነት እኔ በጣም ነው የገረመኝ ማለት ነውና ሴም ካርድ ብትቀይረው ደስ ይለናል በእውነቱ እኔም ብያለሁ ከዚህ በፊት ሰው እንዳገኛት ጥሩ ስለሆነ ማለት ለማንኛውም እናንተም ፕራንክ ነው የሰራችሁብን እኛ ደግሞ እንወዳችኋለን በርቱ ቀጥሉበት አብርሽና ሩታዬ